ሰማሃል እነ ደብረ ጽዮንን ወረደችባቸው። ቂመኞች ናቸው። ሰማሃል የቀድሞ ጠቅላይ ሚኒስትር ልጅ ሰማሃል መለስ በአንድ ሳምንት ጊዜ ውስጥ ዳግም ተከስታለች። ሰበር ዜና። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። መጨረሻ እንዲመሆኑ ግን እግዚአብሔር ምሮኛል። አረፋታስቱ እግዚአብሔር ምሮኛልና ስለዚህ ትክክለኛውን ስላደረጋችሁልኝ አመሰግናለሁ። ለጋብቶች ጠይቀው በጣም ሰላም ጋይዝ እንዴት ናችሁ? ቲጂ ሀረር ነኝ። ለዛሬ ይዤላችሁ ከመጣሁት ቪዲዮዎች መካከል ዋነኞቹ እነዚህ ናቸው። እስቲ ቪዲዮዎችን ወደ ውስጥ ገቡና ተመልከቱ። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ የኔ ቤተሰብ አባል ሁኑ። ይመቻችሁ። አስተሳሰብ ቆማጣ ልክስክታም ንፍጥ አራቱ በቃ ውስጥ የተደበቀ በቃ አለ። ስከፍተው የፈጠነ ነው ትይዩ ተዘጋጅታችሁ። እሺ 2 3 ይሄኛው ያው የፈጠነ ማጋፈጥ አይቻልም። እንዳውም እንዳትገፉ በጊዜ 1 2 3 አንተ ያመመኝ ነው። አንተ ያመመኝ ነው። እግዚአብሔር ምን አይነት ቀልድ ነው የምትቀልዱት? This is ጋይዝ እንግዲህ ባለፈው ጊዜ እስራኤል ሀገር ሄደው በመጡት የኢቢኤስ ጋዜጠኞች መካከል አንዳንድ ትችቶችን የተነሳበት ዮናስ ከበደ ትችቶችን ተመልክቶ እንዲሁም አንዳንድ ሁኔታዎችን በመፍራት በአሜሪካን ሀገር ጥገኝነት መጠየቁ ተሰማ። ዮናስ እንግዲህ ሙሉ ለሙሉ ከኢቢኤስ ሳይለቅ አሜሪካን ሀገር ሆኖ አንዳንድ ፕሮግራሞችን ኢቢኤስ ላይ እየሰራ ከዚያው ከአሜሪካ ለማስተላለፍ ሁኔታዎች እየተመቻቸለት ነው ተባለ። እስቲ ትንሽ ዘገባውንና አንዳንድ ኢንፎርሜሽን ለእናንተ ይዘንላችሁ መተናል። አዳምጡት። ሰበር ዜና። ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ። ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተወጣጣው በእስራኤል የውጭ ጉዳይ ሚኒስትር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። እዚህ ካናዳ ቶሮንቶ ነዋሪ በሆነ ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አፍሪካን ጆርናሊስትስ ኦን ኤ ትሪፕ ቱ እስራኤል ኤንድ ዘ ከቨሬጅ ዛት ሪዘልትድ በሚል ርዕስ ስለ ጋዜጠኞቹ የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈው ዘገባ ኢትዮጵያውያን ጋዜጠኞች በእስራኤል መንግስት ጋባዥነት ወደ ስፍራው መሄዳቸውን በመኮነን ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃና ውድመት ሳይዘግቡ ነው የመጡት የሚል የተሳሳተ ዘገባ መስራቱን ተከትሎ በተለይ በኢቢኤሱ ጋዜጠኛ ላይ በሀገር ውስጥ ባሉ የፍልስጤም ደጋፊዎች ዛቻና ማስፈራሪያ ሲደርስበት ቆይቷል። አንዳንድ ግለሰቦች የአልጀዚራን ዘገባ ብቻ መነሻ በማድረግ በጋዜጠኛ ዮናስ ከበደና በሌሎች ጋዜጠኞች ላይ ስም የማጥፋት ዘመቻ ከመክፈታቸውም በላይ ኢቢኤስ ቴሌቪዥንን እንዳትመለከቱ የሚል ዘመቻ ሁሉ እስከ መክፈት መድረሳቸውን የሚያስታውሱ ምንጮች ዮናስ በወቅቱ ስራውን በነጻነት መስራት ባለመቻሉና የመንግስትም ከለላ በማውጣቱ ለረፍት በሚል ወደ አሜሪካ ማቅናቱ ታውቋል። ጋዜጠኛ ዮናስ ይህንኑ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር ያሳወቀ ሲሆን ወደ አሜሪካ ከገባ በኋላ ከለላ ማግኘት የሚችልበትን ሁኔታ በማፈላለግ የጥገኝነት ጥያቄ ማመልከቻውን ማስገባቱ ታውቋል። በኢትዮጵያ ቆይታው በስልክ በኢሜል በሶሻል ሚዲያና በአካል ጭምር ዛቻና ማጥላላት ይፈጸምበት የነበረው ጋዜጠኛ ዮናስ በእስራኤል ቆይታው ቃለ ምልልስ ያደረገላቸው ትውልደ ኢትዮጵያዊት የእስራኤል ፓርላማ ወይም ኬኔሴት አባል ዶክተር ጸጋ መላኩን የድጋፍ ደብዳቤ ያስገኘለት ሲሆን
በመጪዎቹ ጥቂት ሳምንታት የፓርላማ አባሏ የድጋፍ ደብዳቤ አሜሪካ ስቴት ዲፓርትመንት እንደሚደርስ ምንጮች አረጋግጠዋል። ደብዳቤው ተቀባይነት ካገኘ በጥቂት ጊዜያት ሙሉ ቤተሰቦቹን የማውጣት እድል እንደሚኖረው አክለዋል። ጋዜጠኛ ዮናስ በቅርቡ በቅዳሜ ከሰዓት ፕሮግራም ላይ ከአሜሪካ በስካይፕ ገብቶ ረፍት ላይ እንደሆነና በቅርቡ ወደ ሀገር ቤት እንደሚመለስ የተናገረ ቢሆንም እውነታ ግን ከዚህ የተለየ ነው የሚሉ ምንጮች ኢቢኤስ ቴሌቪዥን ከዚያው ከሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው አዳዲስ ፕሮግራሞች ዮናስ በአቅራቢነት ለመስራት ቅድመ ዝግጅት እያደረገ መሆኑን አስታውቀዋል። ሆኖም የአሜሪካ የጥገኝነት ጥያቄው ተቀባይነት አግኝቶ የሥራ ፍቃድ እስከሚያገኝ ጊዜ ድረስ ታክስ በሚያስከፍሉ ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን እየተጠባበቀ መሆኑ ታውቋል። ጋዜጠኛ ሶፎንያስ አስቸጋሪና ከባድ ጊዜያቶችን እያሳለፈ ይገኛል። ነገር ግን በድብቅ ላይቭ ላይ በመግባት አንዳንድ ያልተገባ ነገሮችን እያወራ ይገኛል። በድብቅ የተቀረጸው ካሜራ አለ። እስቲ ብዙዎቻችሁ ተመልክታችሁታል። ሙሉ መረጃው ለእናንተ ይዤ መጥቻለሁ። እንደገናም ኢቢኤስ ቢቀጥረኝ መልሼ ያስፋው መሸሻ ዘመን አመጣዋለሁ እያለ ይገኛል። ኢቢኤሶች እናንተ ምን ትላላችሁ? ብዙዎች ግን ከሶሻል ሚዲያ ርቆ እንደገና ብዙ ህክምናና ብዙ ክትትል ቢደረግለት የሚሉ የሰዎችም አስተያየቶች አሉ። ኮሜንት ላይ የእናንተን ሐሳብ አስተያየት አስቀምጡልን። ለሶፊ እንግዲህ ሙሉ ለሙሉ ድኖ እንደሚመለስ ተስፋ እናደርጋለን። እስቲ በድብቅ የተቀረጸውን ቪዲዮ እንጋብዛችሁ። ወደ ቪዲዮ ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው እና ኢቢኤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሁድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ፣ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ አስፈለ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ስመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ።
ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፍ አታስጩ። እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፍ አታስጩ። እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው፣ ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለሁት? አይደል ቻሪቲ ያለው የተነካ የከንቸ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ጋርዴ መጣ ወረኛው ሲያውጅ ወደቀ እያለ እንዴት ይጥለኛል በራሱ የማለ መስቀያውን እያቆመ የሰራ የዋለ አዋጅ ተገልብጦ ሃማ ተሰቀለ። ሆን በል በደልታ ለጌታ ቡና በጧት አጠጣ ጨጓራህን ይነካሃል። ለምን የጎረቤት ሀገር አይነካም? ለምን አይምሮዬን አይነካም? ውስጥ እግሬን እየኮረኩረ ለምን አያስቀኝም እንዴ? ቡና እኮ ነው። ቡና ወገን ቡና ነው። በሚሳኤል ና እንዋጋ ቢለኝ አመኘውም ሞጠው ቡና እኮ ነው እንዴ? ጨጓራ ፈቀድኩለት። የኔ የሆነ ነገር በሙሉ ይንካ፣ ፈቀድኩለት። ጋይዞች ደምረው የተዋህዶ ልጅ በሚል ፕሮፋይል ብዙዎቻችሁ ደምረውን ታውቁታላችሁ። ከዚህ በፊት ፕሮቴስታንት እምነት ውስጥ ፓስተርም ነኝ አገልጋይም ነኝ ሲል ተሰምቷል። አሁን ደግሞ በኦርቶዶክስ ተዋህዶ ውስጥ እያገለገለ ይገኛል። ነገር ግን ላይቭ ላይ እና አንዳንድ ቦታዎች ላይ ከኦርቶዶክስ ባህሪ ውጪ እያስተላለፈ ያለው ነገር አልተመቸንም ብለው ብዙ ኦርቶዶክሳውያኖች እየተቃወሙት ይገኛሉ። እሱም ደግሞ ይሄ ነገር ልክ አይደለም፣ ይቅርታ ጠይቃለሁ ብሎ ሚዲያ ላይ መጥቶ ይቅርታ ጠይቋል። ነገር ግን ይቅርታ ቢጠይቅም እኛ ለ6 ወር እንቅጣው ከተለያየ አገልግሎት ይራቅ ብለው ኦርቶዶክሳውያን አሁንም የሱ ላይ ያለውን እገዳ አላነሱም። እሱ ግን ይቅርታ እጠይቃለሁ ፊት ለፊት ወጥቼ አጥፍቻለሁ ብሏል። እስቲ የሱን ይቅርታና ሌሎችም እሱን የተቹበት መንገድ ለእናንተ ይዘንላችሁ መተናል። ወደ ቪዲዮው እንለፍ። ቤተክርስቲያንን አሰድቦ ያውቃል። የእያንዳንዳችን ኃጢአት ከደምረው በላይ ነው። ግን እሱ ፊት ለፊት ስለተናገረ ለምንድን ነው ደምረውን ላይቭ ላይ የምትጋብዙት? ማስታወቂያ እንዲሰራ የምታረጉት? ቤተክርስቲያን ላይ እንዲቆም ከበሮ እንዲመታ እንዲዘምር የምታረጉት? የሚል በጣም ብዙ ወቀሳ ነው። እነዚህ ሰዎች እንደዛ የሚሉ ሰዎች ንጹሐን ቅዱሳን ናቸው። እኛ ደምረውን የምንከባከበው የሚሰራው ስራ ደግ ስራ እንዳለ ሁሉ ተሳስቶ ደግሞ የመጣበት ነገር ደግሞ እየመለሰው የሚሳሳታቸው ብዙ ነገሮች እንዳሉ እናውቃለን። ነገር ግን እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጸየፍም። አንደኛ። ሁለተኛ ቤተክርስቲያን የተሰራችው ለጤነኞች ብቻ አይደለም፣ ለበሽተኞች ነው። ቤተክርስቲያን ሆስፒታል ናት እና ቅድም በሰማው ሰዓት ላይ 6 ወር ደምረው ከአገልግሎት መታገድ አለበት ስለሚሰማን ማለት ነው ብለን አስበን ነበር። ኋላ ላይ ስናወራ ግን እኔ ወጥቼ ይቅርታ ጠይቃለሁ፣ አጥፍቻለሁ፣ ላይቭ ላይ ሳድጌያለሁ፣ ሰክሬ እንደዚህ ተናግሬያለሁ። ስለዚህ ይህንን መስማት ብትፈልጉ በጣም ብዙ ሰዎች ናችሁ። ስለዚህ ደምረው ከፕሮቴስታንት የመጣ ፓስተር የነበረ ሰው ወደ ኦርቶዶክስ ተመልሶ ቤተክርስቲያን እያገለገለ ነው። 1 ደቂቃ ስሙትና ይቅርታውን ተቀብላችሁ አገልግሎቱ የማይገባ እግዚአብሔር የማይገብርበት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማልፈቅድበት መጠጥ ውስጥ ገብቼ ከዛ መውጣት አቅቶኝ ነበረ። በዛ ምክንያት ደግሞ ብዙ ነገሮችን አበላሸው። ስለዚህ ዛሬ በእናንተ ፊትና በአባታችን ፊት እንግዲህ ሁላችሁንም ኢትዮጵያውያን የምታዩን ውጭ ሀገር ያላችሁ ሀገር ውስጥ ያላችሁ ሁላችሁንም ይቅርታ ጠይቃለሁ። ስለዚህ ይቅርታችሁን ስላደረጋችሁን ያመሰግናለሁ። ልንጋውንት ውስጥ ጠይቄው በጣም እግዚአብሔርን አመስግኑ። እስኪ ሁላችሁም አመስግኑ። ደስ አይሉ? ለምንም እኮ አይደለም። ያው ለእግዚአብሔር ፍቅር ነው ሰው የሚንበረከተው አይደለም? በቃ ይሄ እኮ ነው። እኔም ሁላችንም ማንም ፍጹም የለም፣ ማንም የለም። እኛ ከሳሾች ፈራጆች ነን፣ ምቀኞች ነን። ሰው ራሱን ግን ተመልክቶ ያውቃል? እኔ ደስ ብሎኛል ዛሬ ይሄ ወንድሜ የአምላኩ ፍቅር ልቡን ማርኮት መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ትግራዮችን እንግዲህ በይፋ ተቃውሟለች። የተለያየ ሶሻል ሚዲያ ላይ በመምጣት ስለ ትግራይ ያለውን ነገር ሁሉ እያብራራች ትገኛለች። ተቃውሟን በይፋ ገልጻለች። እስቲ ሰማር ምንድነው ያለችው? የተለያዩ ዝርዝር ዘገባዎችንም ስለሷ ይዘንላችኋል። ወደ ቪዲዮው እንለፍ። ሰምሃል እነ ደብረ ጽዮንን ወረደችባቸው። ቂመኞች ናቸው። ሰምሃል የቀድሞ ጠቅላይ ሚኒስትር ልጅ ሰምሃል መለስ በአንድ ሳምንት ጊዜ ውስጥ ዳግም ተከስታለች። ባለፈው ሳምንት ትግሃት ከተባለ ሚዲያ ጋር በነበራት ቆይታ በተለይ ከህወሓት ወታደራዊና ፖለቲካዊ አመራሮች ጋር በተያያዘ ያነሳቻቸው ሀሳቦች ደጋፊዎችን እንደዚሁም ነቃፊዎችንም የተመለከተችባቸው ሆነዋል። ሰምሃል በጊዜው ሌተናል ጀነራል ምግብ ኃይልንና ሌሎችንም አመራሮች በስም በመጥቀስ በዚሁ ህገወጥ የትግራይ የወርቅ ንግድ ሰንሰለት ውስጥ ያሉ መሆናቸውንም የተናገረችበት ሁኔታ ነበር። ከዚሁ ጋር በተያያዘ ሰምሃል የሰጠችውን ቃለ ምልልስ ተከትሎም በትግራይ ጉዳይ ያገባናል የሚሉና ድጋፋቸውንም ለህወሓት አመራሮች ያሳዩ አንዳንድ ሰዎች ሰምሃልን ምን አገባት፣ ይህንን ለማለትስ ምን አይነት መረጃ እጇ ላይ ያለ በማለትም አጥብቀው ሲተቿት የተሰማዋሉ። ሌሎች ደግሞ ሰምሃልን ሲያወድሱም ነበር። ከነዚህ ሁሉ የዚሁ የአንድ ሳምንት ቀናት ውዝግብ በኋላ ሰምሃል ዳግም ተከስታለች። ቀደም ብሎ የሰጠችው ቃለ ምልልስ ትግሃት በተባለና ትኩረቱን ትግራይ ላይ አድርጎ የሰራ በነበረ የበይነመረብ ሚዲያ ሲሆን የአሁኑ ቃለ ምልልስ ደግሞ ላንዳ ሪፖርት በተባለ ሌላ በይነመረብ ሚዲያ በትግርኛ የተሰጠ ቃለ ምልልስ ነው። ሰምሃል በዚሁ ቃለ ምልልሷ በአሁኑ ሰዓት በትግራይ ውስጥ ፖለቲካውን ከሚዘውሩት ሰዎች መካከል የተወሰኑትም ስም በማንሳትም ከአቶ መለስ ዜናዊና ከቤተሰባቸው ጋር ጸብ ላይ ነበሩና የቆየ ቂምንም የያዙ ሰዎች እንደሆኑም ማብራሪያ ነው የሰጠችበት ሁኔታ ታይቷል። በዚህም ፈትለወርቅ ገብረ እግዚአብሔር ሞንጆሪኖን፣ የቀድሞውን የብሔራዊ ደህንነት ዋና ዳይሬክተር ጌታቸው አሰፋንና ደብረ ጽዮንን በስም በማንሳት ሰምሃል ወርፋቸዋለች። እነዚሁ ሶስት ሰዎች በአሁኑ ሰዓት በትግራይ ባለው አመራር ውስጥ ቁልፍ የሚባሉ ቦታዎችን የያዙና ትግራይንም እየዘወሩ ያሉ ናቸው። ሰምሃል ሶስቱም የሆኑት የህወሓት አመራሮች በአባቷ በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን በእሳቸውና በቤተሰባቸው ላይ ቂም ቋጥሮ የነበሩ ሰዎችም እንደነበሩ በዚሁ ቃለ ምልልሷ ተናግራለች። በዚህም ሞንጆሪኖ ወይም ፈትለወርቅ ገብረ እግዚአብሔር መለስ ዜናዊ በወጣ በገባ ቁጥር እየገመገመኝ ነው በማለት ከፍተኛ ቅሬታ እንደነበራት፣ ደብረ ጽዮን መለስ ማይጨው ወረወረኝ በማለት ክስ ሲያሰማ ነበር ያለች ሲሆን በጊዜው የብሔራዊ ደህንነት ዋና ዳይሬክተር የነበረው ጌታቸው አሰፋ ደግሞ መለስ የማቀርባቸውን ወረቀቶች ግልብና ጥልቀት የሌላቸው በማለት ያጣጥልብኝና ያዋድቅብኝ ነበር በሚል ከፍተኛ ቂምን ቋጥሮ ነበርም ስትል ተናግራለች። ከአቶ መለስ ዜናዊ በፊት ህወሓትን በሊቀመንበርነት ሲመሩ የነበሩት አቶ ስብሃት ነጋም ቢሆኑ እንዴት ልጅ የበለጠኝ በማለት የጸጸት ቂምን ይዘው እንደነበርም ሰምሃል በዚሁ ቃለ ምልልሷ ስትናገር ተደምጣለች። በዚህም ጌታቸው አሰፋና በሱ ዙሪያ ያሉት ሰዎች መለስን በቀጥታ ማጥቃት ባይችሉ እንኳን
በቤተሰቡ በኩል በተለይም በልጁና በባለቤቱ በኩል ስም እያስጠፉ ያጠቁ ነበር። ይህ ደግሞ 20 ዓመታትን ያስቆጠረ የጌታቸው አሰፋ ፕሮጀክት ነው ስትልም ሰማሃል በዚሁ ቃለ ምልልሷ ተናግራለች። በባለፈው ቃለ ምልልሷም እኔ ብልጽግናን እንደዚሁም የህወሓት አመራሮችንም የሚነቅፉ ነገሮችን ተናግሬያለሁ ያለች ሲሆን የአንዱ ደጋፊ ስለ ሌላው የተናገሩትን ነቀፌታ በማንሳት ለራሳቸው ሲጠቀሙበትም አይቻለሁ ስትልም ተናግራለች። ሰማሃል ከዚህም በተጨማሪ ዛሬ ሳምንት አካባቢ ከተለቀቀው ከዚሁ የትጋሃት በይነመረብ ቃለ ምልልሷ ጋር በተያያዘም አንዳንድ ክብርን የሚነኩ ነገሮችንም በአስተያየት መልኩ ሲሰጡ ሰምቻለሁም ስትል ተናግራለች። ሰማሃል በዚሁ ቃለ ምልልሷ የትግራዩን የቀደመ የ2 ዓመታት ጦርነት በተመለከተ በአሁኑ ሰዓት አዲስ አበባ ስላሉት የህወሓት ተቃዋሚዎችና ሌሎች ጉዳዮችም የተለያዩ ሀሳቦችን አንስታ አስተያየቶቿን የሰጠችበት ሁኔታ ታይቷል። ጌታቸው ወረቀት ከቅርበሉ ተለኹ ሻሎ ኢሉ ይድብር የለይ ነይሩ ዝብል ቅሬታ ከም ዘሎ ይፈልጥ ደብረጽዮን እውን ናብ ማይጨው ደብሪ ንዝብል ቅሬታ ከም ዘለዎ ይፈልጥ ፈትለ ወርቅ 79 ሕሰቦ ብዘይ ግባብ ገምጊሙኒ ወዲ ዜናዊ ዝብል ቅሬታ ከም ዘለዎ ይፈልጥ ጋይሶች እንግዲህ እስከ መጨረሻው እንዳያችሁት ተስፋ አደርጋለሁ። በሚቀጥለው ጊዜ በአዳዲስ ቪዲዮ ወደ እናንተ እስከመጣ ድረስ ቲጂ ሀረር ነኝ። እስካሁን ከእናንተ ጋር ቆይታ ያደረኩት ፒስ ይመቻችሁ። ቤቱን ሰብስክራይብ ያላረጋችሁ ፕሊስ አሁንም ሰብስክራይብ አድርጉ። ቸር ሰንብቱ።